አለም ዛሬ ነው ዛሬ ዛሬ ነው ዛሬ ነው ዛሬ ትላላችሁ። ሄሉና ኤሪክ ተጋቡ ትላላችሁ። እንዴት ነው ነገሩ? እንዴት እንዲያማራባቸው ውበት ሲለካ ሄሉና ኤሪክ ናቸው ለካ። ጉዞ ወደፊት ትላላችሁ። ጉዞ ወደፊት እንዴት ነው የሚያምሩት! አያችሁት አይደለ? በቬሎ ሁላችሁንም አግብታችሁ ለወግ ለማድረግ ያብቃችሁ ትላለች። ይህን ቀን ይወፍቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። በያላችሁ በሰላማችሁ በዘት በዘት ይበልልኝ። አላህ ከመጥፎ ነገር ይጠብቃችሁ። በውጭ ሀገር ላይ ያለ ነው ደግሞ አላህ ወጥቶ ከመቅረት አላህ ይጠብቀን። የታገቱትም የተጨነቁትም በብዙ አይነት መከራ ውስጥ ያሉት ወንድሞቻችንን አላህ ነጃ ይበላቸው እላችኋለሁ። እናንተም ጥንቃቄ አድርጉ፣ አታስቡ፣ አትጨናነቁ። ሁሉም ያለው ሁሉም የሚሆነው አላህ ያለው ነው። ኮን ፈየኩን ትላላችሁና ስለዚህ በቃ ያለንን ባለን ነገር ተደስታን ሳንናድር ሳንካፋ ሳንበሳጭ ለመጥፎ ነገር አይምሯችንን ሳናዘጋጅ ሁሌም ኸይር ነገር እያሰብና ህይወት አጭር ናትና ለመኖር እናስብ ማለት ነው። አላህ የተሻለውን ህይወት ይወፍቀና እና እንግዲህ እንደተመለከታችሁት ሄሉና ኤሪክ ትናንትና የቀለበቱን ሰዓት ወስነዋል እና በቅርቡ ጋብቻ ትላላችሁና እንዴት ነው ነገሩ? እኛ ተጋብተው ከሚለያዩት ሳይሆን ተጋብተው እስከ መጨረሻው ከሚሆኑት ነው። እንግዲህ የዘንድሮን ዩቲዩበር ታያችኋላችሁ። ይጋባሉ አይጋቡም አይደለም፣ ይጋባሉ፣ ቀለበት ያስራሉ፣ ሲፋቱ ማናቀን። የእውነት ለመናገር ሩታና ብሩሽ ራሱ ሲፋቱ አላይ አልሰማሁም። በነገራችን ላይ አንድ ሰሞን አስጠልተውኝ ስለነበር እንደዚህ የፍች ወረቀት እያለች ስትል አይቻት ነበር ግን መፋታታቸውን አላየሁም ነበርና እንግዲህ እነሱ ተፋተው ሌላ ታሪክ ትላላችሁ። ሄርሜላ በመሀላቸውን ብገባ መጨረሻ ላይ እንግዲህ በዛ ትጋት ውስጥ ሆነ ዛሬ ላይ ትናንትና አብርሽ ጋር ቀለበት አድርገዋል ማለት ነው። የእሷም ተራ ደርሶ አንጋለው እስኪ ጥላት ድረስ ትላላችሁና እና ሌላችሁ የምፈልገው የሰው ላይ ቀለበት ማሰሩ መጋባቱ ወይ ማለቱ ሳይሆን አብሮ መኖር ነው እንጂ መጋባት ቀላል ነው፣ የ5 ደቂቃ ስራ ነው። ግን አብሮ መኖር ነው እና ሁላችንንም ከገባን የማንወጣ ተዋልደን የማንለያይ ያድርገና ሩታ እንግዲህ አይታችኋል። መጀመሪያ ላይ እሷም ቢሆን ያኔ ታይ እየተባለ ፍታኝ አለ። ዛሬ ላይ ግን ትናንትና ከነሱ ፕሮግራም ሄደው ለምን ያገባኛል? አንድ ጊዜ ሰው ሊያሳልፋችሁ ከጣላችሁት በኋላ መብትም የላችሁም። ገብቷችኋል? ያንን ነገር አልፈልግም ብላችሁ ከለቀቃችሁት በኋላ እንደገና እሱ ህይወት ሲይዝ ለምን? ይሄ ነውር ነው፣ አይደረግም። የምትፈልጉን ነገር ከሆነ መጀመሪያ ውሳኔ ከመወሰናችሁ በፊት መረጋጋት አለባችሁ። ያ ነገር የእውነት በቅቶኛል ወይስ ደግሞ ያስፈልገኛል? የሚያስፈልጋችሁ ከሆነ አፋችሁ መጥፎ ቃል ሳይወጣ ያነ ሰው እጃችሁ ሳይወጣ ሰውም ሳይሰማ ነገሮችን የምታዋቸውን ትታችሁ የምታስተካክሏቸውን አስተካክላችሁ መቀጠል። ያን ሰው ደግሞ በቀኝ ካሁን በኋላ እሱ የሚባል ሰው አልፈልግም ብላችሁ አውጥታችሁ ከጣላችሁት በኋላ እንደገና ሌላ ህይወት እና ታዲያ ቁሞ አይቀር። እንደዚህ አይነት ነገሮች እናንተንም ያስንቋችኋል ማለት ነው። ያንም ትናንት የጣላችሁ ሰው ዛሬ ላንሳችሁ ቢላችሁ ምን ይባላል መሰላችሁ? ዛሬ ሰብሯችሁ ሄደ ሰው ነገ ቢመጣ መለሰ ችግሩን ሰባሪው ነው። ዛሬ ሰብሮኝ አስለቅሶኝ ሄዶ ያን ሁሉ በምን ሁኔታ ውስጥ እንዳለው ሳያቅ ግን ነገ ጧት ይቅርታ ብሎ ቢመጣ እኔ ካገገምኩ በኋላ ደግሞ እንደማይሰብረኝ ምንም ዋስትና የለውም እና ለክብራችንም ለሁሉም ነገር አስተዋይ መሆን አለብን። የሰው ልጅ ከራሳችን ከኛ ጋር ሳለ መብት ባለን ታይም ሰዎችን የሚስተካከሉ ነገሮችን ማስተካከል። ግን አንድ ሰው ከወጣ በኋላ እናቶላ ተንጣ ሰው የሚፈርድብናት ማለት ነውና እና ኑርታ የገጠማት ያነ ነው። ደግሞም ደግሞ አርግዣለሁ የምትለው እውነቷ ከሆነ እንግዲህ አስቡ። በቃ እንዴት ነው የምታደርገው? አሁን 2 ልጅ አላባት እሷ አሁን ሌላ ህይወቱን እየኖረ ነው። አላቀሽም አይደለ? እሷ ግን አስቡ ሌላ ህይወት እንኳን እንዳትይዝ። በርግጥ ሌላ ህይወት ነው እያላ ነው። የውሸትም ቢሆን ደስታ ነው። የውሸት ይሁን የሆነ ታላቅም ደስታ አለሁ እያላት ነው። ግን ቢሆንም አስደስትም ገብቷችኋል አይደል? እናንተ ጋር ሌላ ሰው ወልዳችሁ እንደገና ልጆቻችሁን በአባት እያማሳደግ እንደገና ያንኛው በድሏችሁ በህደው ግፍ እናንተ በጣም ነው ውስጣችሁ የሚሰበረው። ይሄኛውንም አታምኑትም። ብቻ ብዙ ነገር እንደገና ልጆቹ ደግሞ አባቴን ይላሉና እንደዚህ ሞት ነው። ተመልካቾች እንግዲህ እንደዛ ስለሆነ አንዳንድ አጋጣሚዎች እነሱ የሚያስቡት በሌላ አንግል ነው፣ የምንረዳው በሌላ አንግል ነው። ሁለታችን ያንን ባለመግባባቶች አሁን ባለኛ ያን ችግር ደግሞ ስለተፈጠረ ብቻ ያን ችግር ሳንፈታ አሁን በኋላ ህይወት ማናመረው ለልጅ ስላናደለ እንግዲህ ልጆቻችን ሌላ ቦታ ውስጥ እንግዲህ ዛሬ ብዙ ተሰቃይ ዛሬ እሱ ካና ልጆቻችን ለምሳሌ ባላችሁ ካስገባችሁ ምን ታረጋለች? እኛስ መቼም ካና ለሚሰቃየው ነገር አንተና
ሌላ ሰው ጋር ማውራት አለብኝ ወይ ደግሞ ሌላ ሰው ጋር ወጥቼ መዝናናት አለብኝ ትወጣላችሁ እንበል። በጣም ከዛ ነገር አለኝ በህይወት አለማችሁ ቆመናችሁ ማሰብ ሲገባችሁ እናንተ አይ እሱ ካናለ ወጥቼ መዝናናት አለብኝ ብላችሁ ከሌላ ሰው በሲሪነት ትወጣላችሁ። ስለዚህ ለኛ ሳይሆን ለልጆቻችን ደስታም ስንል ከመውሰናችን በፊት መጠንቀቅ ከማግባታችን በፊት መጠንቀቅ ነው ያለብን። ከገባኝ ሰው ጋር ደግሞ ገብተን ያን ብዙ ነገር አለ ማፍረሳቸው ለማስተካከል ነው ወይም ደግሞ ከወጣችሁ እና ብዙ ነገሮች የሚቆጫችሁ ነገር ከሆነ ቀርማችሁ መናገር ማድረግ ያለባችሁ። ከዛ በኋላ ግን ያን እውነት አላለሁና ያላላችሁ የፈለኩት በሌሪክና ሄሎ በጣም ይጸጽታችኋል። የኛው ችግር በተፈታ ጊዜ ከእናንተ ምን ሆናችሁ ሄዳችሁ ይሰራሉ። ግን ደግሞ ነገሮችን በትንሽ ነገር ማበላሸት የሌለባቸውና መለየት ስለሌለባቸው አሁን አስተውለው አይተው ወደ ትዳር ከገቡ ግን ትንሿን ነገር አካብደው ከመለየት ይቆጠባሉ ማለት ነው። ለሁላችሁም ማስተዋል ይስጣችሁ። ከምንም በላይ በዚህ ነገር ላይ ለሰው ልጅ የተሰጠው ትዕግስት ነውና ራሱ ለሁላችንም ሰው በትዕግስት ይወፍቃል እላችኋለሁ። ውድ ሀገሬ ልጆች እንግዲህ ከለብኝ ለማንኛውም ችግር እና ሄሉሻ ዛሬ ይመጣሉ እርግጠኛ ነኝ። እነሱ እስከሚመጡ ብዬ ነው የሰራሁላችሁ ትላላችሁ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛልኝ። ቻናሌ ሰብስክራይብ አድርጉልኝ፣ አይከፈልበትም። ላይክም አድርጉልኝ። ይህን ቪዲዮ የምትመለከቱ ሁላችሁም ላይክ አድርጉልኝ። ምን ችግር አለው? ላይክ ስታደርጉ ለሰዎች ተደራሽ ይሆናል። ያኔ ቫይራል እንዲወጣ ይሆናል ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቅልኝ። ራሳችሁን ጠብቁ፣ ዱአ አድርጉ፣ ጸሎት አድርጉ። ለምትፈልጉን ነገር አስተዋይ ሆኑ እላችኋለሁ። ሰላማችሁ ይብዛልኝ። አብሬያችሁ ነበርኩት ሄቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።